ዛሬ እንግዲህ በአስገራሚ ቪዲዮ መጥተናል ማለት ነው ውዶቼ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። የሰሞኑን ጠፍቻለሁ፣ ቪዲዮ ሰርቼ አላውቅም። ዌልካም ብያለሁ፣ ተመልሻለሁ ጋይስ። እንግዲህ ዛሬ በእነዚህ በሁለት ሰዎች ጉዳይ ላይ መጥተናል ማለት ነው። ሀሳብ አስተያየታችንን ልንሰጥ እንደምታዋቸው እንግዲህ ይችን እህታችንን እንግዲህ ከዛሬ 2 ዓመት አካባቢ እዮሃ ሚዲያ ላይ ቀርባ እንግዲህ እሷ ሪፖርት ተደርጋ እንደመጣች እና ወደ አገር ቤት ንብረቷንም ሳትይዝ ምንም ነገር ሳትይዝ ወደ አገር ቤት እንደመጣች እንግዲህ እያለቀሰች ይህን ለዚህም ምክንያት ደግሞ ይሄ ግለሰብ እንደነበረ ተናግራ ነበር ማለት ነው። እንግዲህ አንዳንድ ጊዜ አንዳንድ ሰዎች ሰው ላይ የምናደርሰው ግፍ ሰዎችን የምናደርገው በደል አንዳንድ ጊዜ የአንዳንድ ሰው እንባ ወዲያው መሬት ላይ ያሳያል ማለት ነው። አንዳንዴ ደግሞ እንግዲህ እንደሚታወቀው በላይኛው ይከፈላል ዋጋ ማለት ነው። እና ለሰዎች አንድ ጣታችንን ወደ ሰው ስንጠቁም አራቱ ወደ እኛ እንደሚጠቁም አናውቅም ማለት ነው። እና እንግዲህ እህታችን ረጅም አመት በኖረችበት ሀገር ህይወቷን ለማስተካከል ኑሮዋን ላይፏን ለማስተካከል በስደት ላይ ደፋ ቀና ብላ ቋንቋ ለመልመድ መማር አለ። ብዙ ውጣ ውረዶች አሉ አንድ ሰው በስደት ላይ በሚኖር ሰዓት ማለት ነው። እንግዲህ እነዚያን ነገሮች በሞላ ተቋቁማ ይህች እህታችን ህይወቷን ለማስተካከል ደፋ ቀና በምትልበት በስራ በምትሰራበት ሁኔታ ነው እንግዲህ ተነስታ ወደ አገር ቤት ዲፖርት እየተደረገችው ማለት ነው። ይህም እንግዲህ የሆነበት ምክንያት በዚህ ግለሰብ ምክንያት ነው ማለት ነው። ምክንያቱም እሷ ያው እንግዲህ አንዳንድ ጊዜ አንዳንድ ሰዎች ያው እንትን ብላችሁ ስራችሁን ያው ስደት የወጣነው ሁላችንም መቼም አላማ አለን፣ እቅድ አለን፣ ሀሳብ አለን። ህይወትን ለመለወጥ ነው ሰው ከሀገሩ ተነስቶ ሌላ ሀገር የሚሰደደው እንጂ የስደት ሱሰኛ ሆኖ የሚሰደድ የለም ማለት ነው። እና እንግዲህ ይቺ ሴት በተሰደደችበት ሰዓት ታሪኳን እንደሰማነው ስትናገርም እንደነበረው የዛሬ 2 አመት ከምናምን ሆኗታል። ኦልሞስት ወደ 3 አመት ይጠጋዋል ይሄ ታሪክ እንግዲህ እሷ መጥታ ሶሻል ሚዲያ ላይ ከእኔ ተማሩ ካለች ማለት ነው። እና እንግዲህ ደፋ ቀና እያለኝ በምትሰራበት ሁኔታ ነው በማታውቀው ነገር በድንገት ወደ ሀገር ዲፖርት እንድትደረግ ወረቀቷ እንዳይሰጣት እንዲበላሽባት ስትደረግ የነበረችው ማለት ነው። እንግዲህ ረጅም አመት ሰርታለች፣ ረጅም አመት ኖራለች። እዛም እንግዲህ ያፈራቻቸው ንብረቶች አሉ። እንግዲህ በተለይ ኢሮፕ እና ወደ አሜሪካ የሚኖሩ ሰዎች በብዛት ያው ንብረታቸውን እዛው የሚኖሩበት ሀገር ላይ ነው የሚያከማቹት። ምክንያቱም ያው ዜጋ ነን ብለው ስለሚያስቡ የመኖር ፍቃድ ተሰጥቷቸው ያው እዛው እንደ ዜጋው ተከብረው መብትም ስላላቸው እዛው ሀገር ላይ የፈለጉትን ነገር የማድረግ መብትም ስላላቸው እንደዛ ነው የሚኖሩት። እና ከዛም አንፃር እንግዲህ ይቺም ሴት እንደማንኛውም ስደተኛ ራሷን አደላላ በምትኖርበት ሀገር ላይ ነው እንግዲህ በአንዳንዴ መጥፎ ሰዎች ምክንያት ወደ ሀገሯ ሪፖርት እንድትደረግ የተደረገችው። ለምን በጣም የሚያስጠላ አሰራር፣ በጣም የሚያስጠላ ነገር አለ። በተለይ አውሮፓ አካባቢ ላይ በተለይ ብዙ ጊዜ ሀበሻው ከሀበሻ ይሸሻል፣ ከሚያውቀው ሰው ይርቃል፣ ከሚያውቀው ሰው ጋር ግንኙነት እንዲኖረው አይፈልግም። ከሚያውቀው ሰው ጋር እንደዛ ምክንያቱም ለምንድነው በብዛት እርስ በርስ የመገፋፋት ነገር ይታይባቸዋል። አንዱ ለአንዱ ወረቀት እንዳያገኝ ምክንያት በመሆን አንዱ አንዱን እየተከታተለ ሶሻል ሚዲያችሁን በመከታተል እያንዳንዱ ነገራችሁን በመከታተል እንትን የሚያደርጉባችሁ ሰዎች አሉ፣ ጥቆማ የሚሰጡባችሁ ሰዎች አሉ። ለምሳሌ በተለይ በህገወጥ መልኩ ወደ አውሮፓ የሚገቡ ሰዎች እንግዲህ ያው ኬዝ ይኖራችኋል። ወረቀት ለማግኘት የሆነ ኬዝ ትፈጥራላችሁ ማለት ነው። ምክንያቱም ለምሳሌ ከኢትዮጵያ የሚሰደዱ ኢትዮጵያውያኖች ወረቀት ለማግኘት እንግዲህ ኢትዮጵያ ውስጥ ችግር እንዳለባቸው መንግስት እንደሚያሳድዳቸው ወደ ኢትዮጵያ ተመልሰው እንደማይገቡ መግባት እንደማይችሉ
ስለዚህ ጥገኝነት ይጠይቃሉ በእንደነዚህ አይነት መሰል ምክንያቶች ማለት ነው። ከዛም በኋላ እንግዲህ ከኢትዮጵያ ለምሳሌ ፖስታ መቀባበል አትችሉም፣ ወደ ኢትዮጵያ መግባት አትችሉም። ብዙ ነገሮች አሉ። ምክንያቱም ያንን ነገር የምታደርጉ ከሆነ ወረቀት ስለማይሰጣችሁ ውሸት እንደው ስለሚታወቅ ማለት ነው። እና እንግዲህ በእንደዚህ አይነት መሰል ምክንያቶች ብዙ እህት ወንድሞቻችን ወረቀታቸው እንዲበላሽባቸው የሚያደርጉ ሰዎች አሉ ማለት ነው። ገብታችኋል? ወረቀታቸው እንዲበላሽ ምክንያት የሚሆኑ ሰዎች አሉ። ወረቀት እንዳያገኙ እንቅፋት የሚሆኑ ሰዎች አሉ። እና እንግዲህ ይህች እህት በዚህ ሰው ምክንያት ወረቀቷ እንዲበላሽና እንግዲህ ባመነችው ፍቅረኛ ባለችው ወይም የኔ ሰው ባለችው ሰው ወረቀቷ እንዲበላሽና ባልሰራችው ወንጀል ምንም ነገር ሳትይዝ ምንም አይነት ነገር ሳትይዝ ልብሷን እንኳን ሳትይዝ ወደ አገሯ እንድትላክ ተደርጋለች ማለት ነው። እንግዲህ ጊዜ የዛን ሰዓትም እየተናገረች ነበረ። እውነት ለመናገር እየተናገረች ነበር። እግዚአብሔር መልስ ይሰጣል እንደሚመልስልኝም አውቃለሁ እያለች እየተናገረች ነበረ። እና እንግዲህ ያም እውነትም ከልቧ አልቅሳ ነበር መሰለኝ። በእርግጥ በቀል አስፈላጊ ነው ብዬ አላምንም። በቀልም ጥሩ አይደለም፣ ለሰዎችም ደግሞ አይመከርም። ነገር ግን አንዳንድ ጊዜ ደግሞ የሰው ነገር የማይከብዳቸው ሰውን የሚገፉ ሰዎች፣ ሰውን የሚበድሉ ሰዎች፣ በሰው ላይ ግፍ ለሚፈጽሙ ሰዎች ደግሞ እንደዚህ ተደርጎ ወይም መልሱን ፈጣሪ ሰጥቷቸው ሲያዩት ሌላው ሰው ይማራል ብዬ አስባለሁ። ከዚህ ሰውዬ እንግዲህ እንደዚህ አይነት መሰል ድርጊቶችን የሚያደርጉ ሰዎች፣ ለሰው ተንኮል የሚያስቡ፣ ለሰው ክፋት የምታስቡ ሰዎች፣ የሰውን እንጀራ ለመበላሸት የምትሞክሩ ሰዎች፣ ብዙ ነገር ሰው ላይ በቃ የሰው ሀቅ እጃችሁ ላይ ያለ በቃ እጃችሁ ላይ የሰው ሀቅ፣ የሰው እንባ፣ የሰው እንትን ያለባችሁ ሰዎች ከእነዚህ ሰዎች ብዙ ነገር መማር ትችላላችሁ ማለት ነው። መማርም አለባችሁ። ምክንያቱም አስቡት እንግዲህ ይቺ ልጅ የዛሬ 3 ዓመት አካባቢ ነው 2 ዓመት 3 ዓመት አካባቢ እንደዛ አካባቢ ነው መታ እንደዛ ደም እንባ ስታለቅስ የነበረው። ረጅም ዓመት ከኖረችበት ሀገር ሀብቷን ንብረቷን ኢቭን መቀየር ልብስ እንኳን ሳትይዝ ነው አምጥተው አዲስ አበባ ላይ እየተጣለችው ማለት ነው። ሪፖርት የተደረገችው ወይም ደግሞ ሪፖርት የተደረገችው ወደ ሀገሯ የተላከችው ማለት ነው። እና ያንን አድርጋ አስቡት እንግዲህ መኪናሽን እልክልሻለሁ፣ እቃሽን እልክልሻለሁ፣ ብርሽንም እልክልሻለሁ ብሎ ተስፋ ሲሰጣት የነበረ ሰውዬ በመጨረሻ ጊዜ ግን መኪናውን በወንድሙ ስም ልኮ የእሷን መኪና በወንድሙ ስም ልኮ ወንድሙ አውጥቶ ወንድሙ ደግሞ መኪናውንም እንደከለከላት ቀሪ ልብሷንና ቀሪ ንብረቷን ብሮቿን ረጅም ዓመት ሰርታ ያጠራቀመቻቸውን ንብረቷን እንግዲህ ይሄ ሰውዬ ወርሷት ነበር ማለት ነው በአንድ ወቅት ላይ። እና እግዚአብሔር ደግሞ ለሱም ተመሳሳይ ነገር ገጠመው። በማላውቀው ምክንያት ሀገሬ ተመለስኩኝ አለ። ውሸት ነው፣ እውነቱ ደግሞ ወጣ። እሷን ገፍቶ አባሮ እሷን እንደዛ አድርጎ ያባረራት ሰው ለሱም ደግሞ እሱን የምታባረረው ሰው ፈጣሪ ሰጠው። አያችሁ፣ አንዳንድ ጊዜ ሰዎች ሲያለቅሱባችሁ ምንም የማይመስላችሁ ሰዎች አላችሁ። የሰው ሀቅ ይዛችሁ ምንም የማይመስላችሁ ሰዎች አላችሁ። ፈጣሪ ምንም መልስ የማይሰጥ የሚመስላችሁ ሰዎች አላችሁ። እና ከእንደዚህ አይነት ነገር ልትቆጠቡ ይገባል ማለት ነው። ከእንደዚህ አይነት ድርጊት ልትቆጠቡ ይገባል። እኛ ሰዎች ነን፣ እግዚአብሔርን መፍራት አለብን። የሰው ሀቅ በቃ መፍራት አለባችሁ። በሰው ላይ በደል አታድርሱ። በድላችሁ ደግሞ አያችሁት፣ ልክ የእሷ እጣ ፋንታ እሱም ላይ ደረሰ። እሷን እንደዚህ ነበር ያደረጋት፣ እሱን ደግሞ እንደዚህ የምታደርገው ሴት አዘዘበት ማለት ነው ፈጣሪ። አያችሁት። እና የሰው እንባ አንዳንዴ ግፍን ፍሩ ማለት አንዳንዴ ሰውንም ስትበድሉ ልክ አለው ቢያንስ እንደው ልክ አለው። የምር የበደልም ልክ አለው። በጣም የምታሳዝን ሁኔታ ያን ያክል ዓመት የለፋች ወጣትነቷን ያጣችበት ልጅነቷን ያጣችበት በቃ ብዙ ነገሮቿን በባህር ተንከራታ ገብታ ህይወቷን ለማስተካከል ያን ሁላ ዋጋ የከፈለችበትን ህይወት ነበረ ጨለማ ያደረገባት። እሱን ደግሞ ጨለማ የምታደርግበት ሴት አዘዘበት ፈጣሪ። አያችሁ። እና አንዳንድ ጊዜ የሆነ ነገር ስናደርግ ማስተዋል ይኑረን፣ ማገናዘብ ይኑረን።
ሰው ላይ ግፍ አንፈጽም። የምር ሰው ላይ ግፍ አንፈጽም። ዛሬ ምናልባት በእናንተ እንኳን ባይደርስ በልጆቻችሁ ይደርሳል። በእናንተ እንኳን ባይደርስ ፈጣሪ ቢታገስም እንኳ ምክንያቱም እሱ እንደኛ ችኩል አይደለም፣ ይታገሳል። ቢታገስ እንኳ እናንተ ያጠራቀማችሁት ግፍ ለልጆቻችሁ ነው የሚሆነው፣ ለልጆቻችሁ ነው የምታስቀምጡባቸው። ስለዚህ እንደዚህ አይነት ክፋት፣ የክፋት ጥግ፣ የተንኮል ጥግ የምታስቡ ሰዎች ፈጣሪ ይቅር ይበላችሁ፣ ልቦና የሚስጣችሁ። ከነዚህም ባለታሪኮች ብዙ ነገር መማር ይኖርባችኋል። ሰው ላይ ግፍ አትፈጽሙ። ለሰው ክፋት አታስቡ፣ ለሰው ተንኮል አታስቡ። ምክንያቱም እኛ ተንኮል የምናስብ ከሆነ ክፋት የምናስብ ከሆነ ያ ክፋት ያ ተንኮል ወደኛው ተመልሶ ስለሚመጣ እኛኑ መልሶ ስለሚያጠቃን እኛኑ መልሶ ስለሚጎዳን እንደዚህ አይነት ነገር ቢቀር የተሻለ ነው ብዬ አስባለሁኝ። እንግዲህ ከነዚህ ጥንዶች ብዙ ነገር ትማራላችሁ ብዬ ተስፋ አደርጋለሁኝ። ሰው ላይ ግፍ የምትፈጽሙ ሰዎች ከእነዚህ ሰዎች ብዙ ነገር መማር ትችላላችሁ ብዬ አስባለሁ። ውድና የተከበራችሁ የቻናሌ ተከታታዮች የዛሬው ቪዲዮችን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ለሁላችንም ፈጣሪ አምላክ መልካም ልብ ይስጠን፣ ጥሩ መልካም ሀሳብ እንድናስብ ይርዳን። ባይ መልካም ቆይታ